ፈጣንና ተለዋዋጭ እውነት በበዛበት ዓለም ቴክኖሎጂ የሀገራት የፍክክርና የውድድር ብሎም የበላይነት መገለጫ እየሆነ ከመጣ ቆይቷል። በዲጂታሉ ዓለም ላይ ያለውን እድገትና ፈጣን ለውጥ ያቀጣጠሉ ያሉት አዳዲስ መተግበሪያዎች ዛሬም እውን የሚሆኑት በባለብሩህ አእምሮ ግለሰቦች ዘንድ ሆኗል። እነዚህ ልዩ ተሰጥኦ ያላቸው ግለሰቦች ብቃታቸውን መግለጽ የሚያስችላቸው ምቹ ምህዳር ሲያገኙ ታዲያ የእውቀት ብርሃናቸውን ለብዙዎች ያበራሉ። አሁን ባለንበት ዘመን እያንዳንዱ እንቅስቃሴ ዲጂታል ሆኗል። የነገዋ ኢትዮጵያም ይህንን እውን ለማድረግ በልጆቿ አዲስ ምዕራፍ ጀምራለች። ኮዲንግ አሊያም ኮምፒውተር ፕሮግራሚንግ ኮምፒውተሮችን በቀጥታ የምናዝበትና ሰዎች ለማድረግ አሊያም ለመፍጠር የሚፈልጉትን ቴክኖሎጂ በቁጥር አማካኝነት ከኮምፒውተር ዓለም ጋር የሚገናኙበት ቴክኖሎጂ ነው። የኮዲንግን ስራ በቀላሉ ማቀላጠፍ እንዲችሉ የ5 ሚሊዮን ኮደርስ ኢኒሺየቲቭ በኢትዮጵያ ተጀምሯል። ዮሴፍ ጌታቸው ይባላል። የ12 ዓመት ታዳጊ ነው። የነገዋ ዲጂታል ኢትዮጵያ በሱ ውስጥ አለች። አይቲ ወይም ኢንፎርሜሽን ቴክኖሎጂ ዙሪያ በዲቴል በሳይበር ሴኩሪቲ እንዲሁም ዌብሳይት ፔኔትሬሽን ቴስቲንግ ዘርፍ ላይ በአይቲ ላይ እየተማርኩ እገኛለሁ። ኮምፒውተር ሳይንስ ማለት ላይፍን ሞር ኢዚየር የሚያደርግ ፊልድ ነው ብዬ አስባለሁ እና በዌብሳይት ፔኔትሬሽን ቴስቲንግ በተጨማሪ ደግሞ በ5 ሚሊዮን ኮደርስ ኢኒሺየቲቭ አንድሮይድ ዴቨሎፕመንት ፈንዳሜንታልስ፣ ፕሮግራሚንግ ፈንዳሜንታልስ እንዲሁም ደግሞ ዳታ ሳይንስ ላይ ነበረ እና ከነዛን ሶስቱን ሰርቲፊኬቶች በሰመር ካምፕ ቆይታችን ጨርሰናል። 5 ሚሊዮን ኮደርስ ኢኒሺየቲቭ ታዳጊዎች ወጣቶች በቴክኖሎጂ አብዮት ውስጥ አልፈው የነገዋን ኢትዮጵያን እንዲሰሩም ያስችላቸዋል። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። ኢትዮጵያ ተስፋ አላት። ኢትዮጵያ ትበለጽጋለች። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወንድ ልጆቻችን ነው። ልጆቻችን ላይ ካልሰራን የነገው ተስፋ በተሟላ ሁኔታ ብሩህ ሊሆን አይችልም። መንግስት የዲጂታል ዕውቀት ለሁሉም ተደራሽ ይሆን ዘንድ በ5 ሚሊዮን ኮደርስ ኢኒሺየቲቭ ውስጥ ዜጎች በነፃ የመማር ዕድል እንዲያገኙ አድርጓል። እንደ አንድ ወጥ ስራ ምናምን ነገር ብቻ ላይ እንችላለን። ሁለተኛም ሶስተኛም ስራችን ማድረግ እንችላለን። እሱ ስኪል ነው። ስለዚህ ብዙ ሰዎችም አሉ መጀመሪያ ላይ የነበራቸው ስራ ሌላ ነገር ሆኖ ኮዲንግን አሁን እንትን ያሉ ሰዎች እንደዛም ሳይድ ላይ መሰራት የሚችል ነገር ነው። ሙሉ እንትናችንን ማድረግ የምንችለው ነገር ነው። ስለዚህ አሪፍ ነው። ኮዲንግ ላይ ብዙ ሰው ጆይን እንዲያደርግ እመክራለሁ። የተለያዩ ጥቅሞችን አግኝቻለሁ። አንደኛው ያገኘው ጥቅም ኢንተርናሽናል የሆኑ ኦፖርቹኒቲዎችን እንዳገኝ በር ከፍቶልኛል ማለት ነው። ይሄ ደግሞ በራስ መተማመን እንዲኖረኝ እንዲሁም ደግሞ ሌሎችን ኢንስፓየር እንዳደርግ እና ደግሞ ኮንሲስተንት የሆነ ሳላሪ እንዳገኝ ረድቶኛል ማለት ነው። ኢትዮጵያን በዲጂታል ዓለም ከሌሎች ሀገራት ጋር ተወዳዳሪ መሆን እንድትችል በርካታ ዜጎችን ተጠቃሚ ማድረግ የሚችለው ይሄው የ5 ሚሊዮን ኮደርስ ኢኒሺየቲቭ ሀገሪቱ ሌላኛው የቴክኖሎጂ የለውጥ ምዕራፍ ሆኗል።